ከቤቱ ስንመጣ መኝታ ክፍሉ ደም አግኝተናል። ይገኛ ያልገደልኳት የድምፅ ቅጂዎችንም ሰምተናል። አብረን ነው የሰማነው አይደል? ደጋግሞ እየዛቱባን ነበር። እሱ በቤተሰብ ሚስጥር ጉዳይ ነው። ደግሞ ነው ያልገደልኳት። ቆይ ማን ነው ይህንን ሪፖርት ለእናንተ ያቀረበላችሁ? ማን የነገራችሁ? ጥቆማ ከየትም ሊመጣ ይችላል። እንዴ ማጣራት አለባችኋ። አንድ እኔን የሚያውቅ ሰው ወይም እኔን የሚጠላ ሰው በእኔ ላይ ስለጠቆመ እናንተ ተነስታችሁን የማሰር አለባችሁ እንዴ? አናስራ። እርሶ ላይ እንድንመጣ ያስገደደን የድምፅ ቅጂዎቹና ዛቻዎቹ ናቸው። እና መድኃኒትን ገለሃታል ነው የምትለኝ? እሷ የት ናት? ዛሬ ወደ ውጭ ሄዳለች። ማለቴ ሌሊት በራለች። አልበረረችም። ታዲያ ተደብቀ ይሆናላ። ቆይ እኔ ነው እንደምጠይቁኝ? በአጭሩ የእሷን ጉዳይ እስክናጣራ ማረፊያ ቤት ይቆያሉ። ለምን? ልጆች አሉኝ። የራሴ የሆኑ ብዙ ችግሮች አሉብኝ። ይቅርታ አቶ ደረጀ፣ ላግዞት ባለመቻሌ። አውቃ ተደብቃ ነው እና ደግሞ ሆን ብላ አባዬን ለመጉዳት ነው እንደዚህ ያደረገችው። እሺ አሁን እኛ ምን ማድረግ እንችላለን? ናታን፣ እሺ እኛ ምን እናድርግ? የሆነ ነገር ማድረግም አለብን። እሺ መድኃኒት የት ናት? ሞታ ነው ወይስ ጠፍታ ነው? እኔም ግራ ገብቶኛል። ይኸውልህ ናታን፣ የህግ ተማሪ መሆኑን አትርሳ። ሰዎች ሌላን ሰው ለመጉዳት ምን ያክል ርቀት እንደሚሄዱ ከተማርኳቸው ብዙ የወንጀል ታሪኮች አውቃለሁ። እየቀለድኩ አይደለም። ምን ነው ለኤቢ ስልክ አልደወልክላትም እንዴ? ወይኔ አባቴ፣ ወይኔ። አረረ በእናትህ አታልቅስ እሺ። በሐሰት ስለሆነ የታሰረው ይፈቱታል። እሺ የት ነው ያሉት? ነው ውሰጂኝ፣ ዋሱ ናቸዋለሁ። አይ ዋስ አልተጠየቅንም። ግድ የለሽም ውሰጂኝ፣ ችግር የለውም። የት እንዳሉ አሳይ። ታንኳሏን ዛሬም እንደቀጠለ ይገኛል ማለት ነው። የመድኃኒት ታንኳል ጋሽ ደረጀ ከእስር ቤት ይገኛል ማለት ነው። ግን ቆይ ቤተሰብን የምለው ማለት ነው ዝም ብሎ ማረጋገጫ ምናምን ሳይገኝ ወይም ደግሞ ማመልከቻ ምናምን የሆነ ነገር ሳይገኙ አስገብቶ ማሰር ማለት ነው። ይሄ ሰውዬ ግዴላትም አይግዴላትም አታውቅም። ገና ይሄን ብሎኛል ተብሎ ይታሰራል ማለት ነው። እና በስልክ ሪከርድ ያደረገችውን ክዲያ ለፖሊሶች አስረክባ ነበረ፣ አሳውቃ ነበረ። ይሄን ሪከርድ ያደረከው ምንድነው አንተ አይደለህም ወይ እያለ ፖሊሱም እየጠየቀው ይገኛል። እኔ ነኝ፣ ግን ይሄ ደግሞ ማንም አይመለከትም፣ በቤተሰብ ጉዳይ ነው። ስለዚህ እንደዛ ስትለኝ ነው እንደዚህ ልላት የቻልኩት እንጂ እኔ አልገደልኳትም እያለ ጋሽ ደረጀ ቃሉን እየሰጠ ይገኛል። ኤቢ ራሱ ጀግና አንበሳ፣ እውነት ጀግና ነችና እኔ የህግ ተማሪ መሆኔን አትርሳ ናታን። ሁሉም ጥንቅቅ አድርጌ አውቀዋለሁ። አባዬ መድኃኒትን አልገደለም፣ ጭራሽ አያረገውም። ስለዚህ ይሄ የራሷ ተንኮል ነው። አንዳንድ ሰዎች ሰው ለማጥቃት ሰውን ለሆነ ነገር ለማድረግ የሆነ ሲስተም ላይ ይሄዳሉ፣ የሆነ ነገር ይሄዳሉ። ያን የሄደችበት ምክንያት ደግሞ ራሷ ናት። ስለዚህ እሷ ናት እንደዚህ ልታደርግ የቻለችው እንጂ አባዬን የሆነ ነገር ለማድረግ ፈልጋ እንጂ አባዬ ገሏት አይደለም። ምንም አያረጋትም፣ አላረጋትም እያለች እየተናገረ ትገኛለች ማለት ነው። እውነት ነው፣ ምንም አላረጋትም። እኛም አለን ነው ወይስ እኔ እንጃ። እኔም ልመሰክር ነበር ሳይው መመስከር ደግሞ ኃጢአት መሆኑን ሳስበው ትዝ ብሎ የተመለስኩ ማለት ነው። እና እስከዚህ ጥግ ድረስ ትሄዳለች እሷ ማለት ነው። ደሙ ራሱ የሰው ደም ነው ተብሏል። ጣቷን ቆርጣ ይሆናል ብዬ አስባለሁ። የዚህ ምን አለ መሰላቸው እዚህ ላይ የሰው ደም ነው የሰው ደም እኮ ነው ሲባል ማለት ነው። የወር አበባ ከሆነ አላለም ጭራሽ ነው። ወይኔ ብዳኔ ለማባቴ ሳቄ መጣ። እውነት ሊሆንም ይችላል እኮ እናንተ እሷ ለተንኮልና ለሴራ ስለሆነ የምትሄደው ያንን ብታደርገው ትችላለች ብዬ አስቤያለሁ እኔ ራሱ ማለት ነው። እና እንደዛ እያደረገች ትገኛለች። እሷም አይ እኔ ያንን ልታደርግ አትችልም፣ በጣም ከባድ ነው ጋሽን የሚያክል ሰው እያለች ለዛም እያወራች ትገኛለች። አሁን በቃ እንደዚህ ሆኖ ቤቱ ተፈራረሰ፣ ጋሽም ካመጣኛ ሴት ነው የምንኖረው እያለች የራሷን ኑሮ ደግሞ በጎን እያመቻቸ ትገኛለች ማለት ነው። ለዛዬ እውነት ነው ያሳስባል የራሷ ነገር። ችግር የለም የኛ ደግሞ ታስቢያለሽ እንደ ጋሽ ዲህና ይሁንና ይመለስ እንጂ ለቤቱ እንተ ለዛ እኔ ጥቅልል አድርጌ እኔ አስገባሻለሁ
እኔ ይዝሻለሁ ተጋፍተን አንድ ላይ እንኖራለን እያለ ነው ገዚ ሲላት የነበረው ማለት ነው። ገዝዬ ገዝዋ እያለ የሚመጣ የሚያስጨንቅ አንድ የወንድ ጅግራ መጥቶበታል። እሱ ላይ ደግሞ እህቴን አስደቅለህ የት ነው ልትሄድ የምትመጣው? የት ነው ያመለጥከው? አምልጠህ ትቀራለህ ብለህ ነው? ይሄን ያክል የትም እንኳን እዚህ ቀርቶ አይደለም ውጭ ሀገር ተርከኔ እንደማታመልጥ ታውቃለህ አይደለም? ስለዚህ እያለ ከሌላ አስረግዞ ዲያጣ እንትን እንደዛ ምንም ነገር የለኝም አንቺ ነሽ እያለት ይገኝ ነበረ። እንደዛ ብሎ በሚናገርበት ሰዓት እሱ እየመጣ ሲያስፈራራም ምን ነው አምላኬ ዲሞ አሳዘነኛ አንዴ ማለት ነው። እንዲህ አለ ወይኔ መድኃኒዓለም አባቴ ምን ነው አምላኬ አሁን ለጥቂት ጊዜ እሺ ብላኝ አስደስተኝ ሁሉን ከጨረሰ በኋላ ዛሬ ይምጣብኝ እስከ ዛሬ ድረስ የኖረ ኑሮ እያለ ሲያስብ ነበረ። እሷም ደግሞ በቃ እንዲያለ ሲዘል ውስጡ ማንነቱ ሰላሙ ሲነሳ ስታይ ማለት ነው። ለዛ ምን አለኝ መሰላችሁ መገኔኔ ይህን ሰውዬ እኮ አጉልሽ ብዬ አሳበርኩት አይደለ እያለች እሷ ተሽኮረመማለች እያለች አይደለም በጎን የመጣብሽን ሴራ ዞር ብለሽ ለዛ በአንድ ጎን ብቻ አትራመጂ ሌላ ሴት ይዟል ማለት ነው። እውነት ለመናገር ብዙ አስተማሪነት አለ። እኔ ብዙ የተማርኩበት አለ ከዚህ ከድራማ ላይ ማለት ነው። ብዙ የሆኑ ነገሮች ሁሉ ራሱ ምን ያክል ታማኝነት እንደመሆን አሁን ራሱ ይሄ በአብዛኛው ወንዶች የኢትዮጵያ ወንዶች እያላቸው የለንም ወልዴው አልወለድንም በቃ ፍጥረታቸው ሁሉ እየከዱና እየዋሹ የሚገኙበት ቦታ ላይ ነውና የደረስ ነው። እሱም በዛ ምሳሌ ነው የመጣው ማለት ነው። እንግዲህ ጋሽ ደረጀ ማርትዬም ራሱ ምንድን ነው የተፈጠረው? እህቴን ዛሬ ሳላገኝ ማደር የለብኝም። እህቴ እንዴት ነው የሆነችው? በጣም ተጨናንቅ ያለሁ ደሬ ተወኝስ እያለ በጣም እያለቀሰች ትገኛለች። እዛም እስር ቤትም ሂዳ ነበረ። እዛም በሚከድበት ጊዜም ነግረዋታል። እሱ ሲነግራት እሱ ሲያወራት ራሱ ምንም አትሆንም አትጨናነቂ እኔ እኮ አልገድልኳትም እያለ ነበረ። እሱ ደግሞ ሪካርዱን ሁሉ አስይዛለች ለፖሊስ አስይዛለች እንዲህ እያለ እየዛተብኝ ነው አንድ ነገር ቢሆን እሱን ያስገደለኝ ብላ ነው አስቀድማ ያመለከተችው። ይሄን አያደርግም አባዬ መቼም አያደርግም እያለች አብጌልም እየተከራከረችለት ነው ማለት ነው። ጋሽ ደረጀ ራሱ እውነት መናገር መጨረሻ ላይ ባይና መጣው ማለት ነው። ሌላ ማንም ይረዳኝ የለም ኤቢ አንቺ ብቻ ነሽ የምትረጂኝ። ምክንያቱም ሁሉም አይረዱኝም፣ ማንም መናገር አልፈልግም። ስለዚህ አንቺ መተሽ አሁን የሆነ ነገር እንድትሄድኝ እፈልጋለሁ። አንቺ ጠበቃ ሆነሽ እንድትከራከርልኝ እፈልጋለሁ። ጠበቃ ቀጠረ ነበር። እሱ ግን ይከራከርልኛል ብዬ አላስብም አንቺ ነሽ እያላት ነበረ። እሷ ግን በጣም ሰቅሰቅ ብላ ነው ያለቀሰችው። የአባቷ ስሜት፣ የአባቷ ጉዳት፣ የአባቷ ችግር ሁሉ እየተሰማት ነው ያለው አሁን ላይ። አባዬ እኔ ነኝ እንዴ? እኔ እኮ አልችልም። እኔ ነኝ እንዴ እንደዚህ ጠበቃ መሆን እያለችው ነበር። አዎ ተመራቂ ነሽ አይደለ? ዘንድሮ ትመረቂያለሽ። ስለዚህ ምንም ነገር አትሆኝም። አንቺ ጠበቃ ሆነሽ አንቺ ተከራከረልኝ፣ ያለውን ነገር ሁሉ አንቺ አስረጃቸው እያላት ነበረ። ባለፈውም እሱ ነው ጋሽ ደረጀ ነው ያን ሁሉ ነገር ለፍቶ ሰው ገለሻል ተብላ ተይዛ እሱ ልዬ ከምትታሰር እንድታሰራለሁ ብሎ ብዙ ማስተማሪያ ወስዶላት የጠበቃት ማለት ነው። ዛሬም እሷን ቀጥሮ እሷን ትሆኛለሽ እያላት እየነገራት ይገኛል ማለት ነው። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። ቤተሰብ መልካም ጊዜ ይሁንላችሁ።